ሰላም ጤና ይስጥልኝ ውድ የሰባተኛ ክፍል ተማሪዎች፣ በዚህ ክፍል ስለ ላይን ግራፍ እናያለን። እዚህ ጋር ግን አንድ የምነግራችሁ ነገር ላይን ግራፍ ስለ ግራፍ አሰራሩ የተወሰነ ሂንቱ ካላችሁ ያን ያክል ብዙ ጊዜያችሁን እዚህ ላይ እንዳትፈጁ። ዋና ከዚህ ቀደም ባለው ወይም ከዚህ በፊት ባለው ቪዲዮ ላይ ወይም ክፍል ላይ መያዝ ያለባችሁ ፓይ ቻርትን ስንሰራ ወደ ፐርሰንት እና ወደ ዲግሪ እንዴት መቀየር እንደሚቻል ያየንበትን እሷን ፓርት በጣም መያዝ ይኖርባችኋል። አንድ እዚህ ፓርት ላይ ደግሞ ላይን ግራፍን የተወሰነ እናይና ሚን ሚዲያን ሞድ የሚሉትን ላይ በጣም ትኩረት ማድረግ ይኖርባችኋል እንጂ ግራፍ ስለመስራት ረጅም ጊዜያችሁን እንዳታባክኑ። እና አንዱ እንግዲህ ዳታን የማሳያ መንገድ another method of presenting data visually is the line graph ላይን ግራፍ እንለዋለን ነው። እና እዚህ ጋር በላይን ግራፍ እንደምታዩት ያው በእንደዚህ ማለት ነው። a line graph is a sequence of points connected by line segment ፖይንቶቹ እንደምታዩቸው ፖይንቶች አሉ። እነሱን ኮኔክት በማድረግ ነው ላይን ሴግመንት and is often used to show changes over a period of time በእያንዳንዷ ሰዓት ምን ያክል መለዋወጥ እንዳለ በደንብ ያሳያል ማለት ነው። እና ይሄ ላይን ግራፍ የቅጽበት እንትኖችን አሁን ባለው ደቂቃ እንደገና ትንሽ ቆይቶ ሊወርድ ይችላል። እንደገና እዚህ ላይ ያርፍና ባለበት ሊቀጥል ይችላል። እንዲህ አይነት ትናንሽ ነው። ፎር ኤግዛምፕል ዘ ላይን ግራፍ ቢሎው ሾው ኢንክሪዚንግ ዘ ነምበር ኦፍ አሁን ይሄ እንግዲህ እንደምታዩት ኢንክሪዝ እያደረገ ነው የሚሄደው ያው ይልና እዚች ላይ ሲደርስ ዲክሪዝ ማድረግ ጀመረና መልሶ እንደገና አቀና ማለት ነውና ኢንክሪዚንግ እንደሚያሳይ ይገልጻል ማለት ነው። እና እንደነገርኳችሁ እዚህ ግራፉን ስለመስራት እዚህ ላይ ሰዓት አንፈጅም ብያችኋለሁ። ሌላ ምንድነው እዚህ ጋር በኪሎ ሜትር እና ምኖቹን እየሰጠን ነው ስለ ዲስታንሶቹ ማለት ነው። ወይም ሊትር፣ ኪሎ ሜትር እዚህ ጋር ምንድነው የሚለን ለምሳሌ እዚህ ጋር ዲስታንስ ትራቭል ኢን ኪሎ ሜትር ያው ይሄ ዲስታንሱ ነው የሚያሳየው። እዚህ ጋር ቴብል ላይ ዲስታንስ አለ የተጓዘው ፔትሮል የፈጀው ማለት ነው። በእያንዳንዱ የፈጀው ያው 0 ላይ እንደ ኮማንድ 10 ኪሎ ሜትር ሲጓዝ 1 ሊትር 20 ኪሎ ሜትር 2 ሊትር እያለ ይቀጥላል ማለት ነው። እና ሌሎቹን እንድትሞሉ እና ግራፉን እንድታሳዩ ነው። ስለዚህ ይሄንን አልፈዋለሁ። እንደነገርኳችሁ በቀጥታ ወደ ሚን ሚዲያን ሞድ ወደሚለው አልፋለሁ። እጅግ ወሳኙ ፓርት እሱ ጋር ነው የሚሆነው። እሺ ሚን ሚዲያን ሞድ ሬንጅ ኦፍ ዳታ ምንድነው የሚለውን እናያለን እንግዲህ። እሺ አንድ ባንድ እስኪ አክቲቪቲውን እስኪ በመጀመሪያ እስኪ ሪኮል አስታውሱ ይላል and list your school semester grade 6 final examination mark of all subjects አስታውሱ ያለፈውን አመት የሁሉንም ትምህርት ውጤት አለ። in which subject did you score the highest mark? how much is it? በምን ሰብጀክት ነበር ከፍተኛ ውጤት የነበራችሁ? ከፍተኛ ውጤት ምን ትምህርት ነበር የስድስተኛ ክፍል ላይ የነበራችሁ እየጠየኳችሁ ነው። እንግዲህ መልሱ ለእናንተ ነው ማለት ነው። ምን ያክል ነበር ነው። in which subject did you score the lowest mark? ዝቅተኛውስ ማርክ ምንድን ነበር? how much was it? ምን ያክል ነበር ዝቅተኛውስ? ሲ ላይ how much was the difference between the highest and the lowest mark? በጥሩ አመጣሁ በምትሉትና ትንሽ ዝቅተኛ ውጤት አለኝ በምትሉት መካከል ያለው ልዩነት ምን ያክል ነበር? በምን ያክል ይራራቃሉ ማለት ነው። እንደ ምሳሌ ብነግራችሁ በማቴማቲክስ ለምሳሌ 90 ካላችሁ ከፍተኛው በማቴማቲክስ ነው እንበልና 90 አለኝ። ዝቅተኛው ደግሞ በፊዚክስ ነው ዝቅተኛው
እሱም 70 አለኝ ብንል እንግዲህ 90 እና 70 ከፍተኛው 90 ዝቅተኛው 70 ልዩነቱ ስናቀናንስ የ20 ልዩነት አለ እንደማለት ነው። what was your average mark? አቬሬጃችሁስ ማርካችሁ ወይም ውጤታችሁ ስንት ነበር? አማካይ የሚባለው do you get similar mark in different subject በተለያዩት ትምህርቶች የተለያየ ውጤት ተመሳሳይ ነበረ። የተለያየ ውጤት ነው ያለው አይደለ? ተመሳሳይ ያሉ ሊኖሩ ይችላሉ። what was the score? ስንት ነበር? arrange the mark in increasing order ከዛም ከትንሽ ወደ ትልቅ ደርድሯቸው ነው የሚለው። what is the middle score? መካከል ላይ የምታገኙት ስንት ነው? ለምሳሌ ከአስሩ ልንገራችሁና ከአስሩ አንድ ትምህርት ከአስሩ 3 አይበለውና አገኛችሁ። አንድ ደግሞ 9፣ አንድ ደግሞ 7፣ አንድ ትምህርት ደግሞ 6፣ አንድ ደግሞ 10 ከ10 እንዲህ ቢኖር 1 2 3 4 5 ትምህርቶችን አሁን አየን እንበል። ከትንሽ ወደ ትልቅ ሊስት ስናደርጋቸው እንግዲህ በደንብ ተከተሉኝ። 3 በመጀመሪያ ከዚያ 6ን ከዚያ 7ን ከዚያ 9ን ከዚያ 10ን ascending order or increasing order ማለት ይሄ ነው። መካከል ላይ የሚገኘው ማን ነው? 7 የሆነ ነገር እያስተማራችሁ ነው እንግዲህ ልብ በሉ። አሁን ወደ ዴፊኒሽን በቀጥታ እንሂድ። ዴፊኒሽን የመጀመሪያው ሚን ይለናል። አሁን ለምንድን ነው ግን ሚድልን መካከል ላይ ያለችዋን የጠየቅከን ካላችሁኝ ወደፊት ስለምንመጣበት ችግር የለም። እሺ ሚን the mean of the set of data is the value obtained by adding the all values together and divided by the number of values ማለት ነው። ይሄ ማለት ምን ማለት ነው? የሆነ ዳታ አላችሁ ተዘረዘረ፣ እሱን እንዳለ መደመርና በብዛቱ ማካፈል ምን ይባላል? ቀንጨብ አድርጌላችኋለሁ ከዚህ በፊት ባለው ውይይት። ለምሳሌ ቅድም የዘረዘርኩላችሁን ውጤቶች ትደምሯቸዋላችሁ። ከዛ ስንት ነበሩ? 5 ነበሩ። በ5 ታካፍሉታላችሁ። ያ ሚን ማለት ነው። አበቃ። ሞድ ማለት ደግሞ አለ the mode of the set of data is the value which occurs most frequently. ሞድ ማለት በከፍተኛ ሁኔታ ተደጋግሞ የተገኘ ላሳይ። ለምሳሌ አንድ ውጤት 3 አላችሁ፣ አንድ ውጤት 4 ከአምስቱ ነው፣ አንድ ውጤት 3፣ አንድ ውጤት አንድ ትምህርት ደግሞ 5፣ አንድ ደግሞ 1 ደግሞ ሌላ ትምህርት 3፣ አንድ ትምህርት ደግሞ 4 እያለ ቢሄድ እዚህ ውስጥ እነዚህ የተለያዩ ትምህርት አይነቶች ናቸው። እንግዲህ 1 2 3 4 5 7 የትምህርት አይነት አሳየዋችሁ። 3 4 3 5 1 3 4 አንዱ ትምህርት 3 አገኛችሁ፣ አንዱን ትምህርት 4፣ አንዱን 3፣ ሌላ ትምህርት ደግሞ 5፣ ሌላ ትምህርት ደግሞ 1፣ ሌላ ትምህርት ደግሞ 3፣ ሌላ ትምህርት ደግሞ 4። እስኪ ከነዚህ ውስጥ በከፍተኛ ሁኔታ የተደጋገመ ማን አለ? እዚህ እንደምታዩት አንድ ጊዜ ብቻ ነው ያለችው። ታውስሽ 3ን ተመልከቱ። 3 እዚህ አለ፣ 3 እዚህ አለ፣ 3 እዚህ አለ። ይቺ 5 ነች። ተዋት እሷን። 4ን እዚህና እዚህ ብቻ ነው ያለው። እሺ በከፍተኛ ሁኔታ የተደጋገመው 3 ነው። ስለዚህ የዚህ የዳታ ሞድ ስንት ነው? 3 ነው ማለት ነው። በጣም ጥሩ። ሚዲያን ማለት ደግሞ ቀደም የነገርኳችሁ ውጤት አሁን እንግዲህ ሊቀየር ይችላል። በግምት ዝም ብዬ ስለሆነ አንድ ትምህርት 3 አገኛችሁ፣ አንድ ትምህርት 4 አገኛችሁ ከአምስቱ፣ አንድ ትምህርት
2 አገኛችሁ። አንድ ትምህርት 3 እንደገና አገኛችሁ። የሆነ ትምህርት 5 ከ5 አገኛችሁ። በቃ ይብቃን። እስኪ ሚዲያን ማለት በደንብ ስሙኝ። አንዴ ጆሮአችሁን አውሱኝ። አንዴ እዚሽ ጋር በጣም ጥንቃቄ። ሚን ቢሆን አሁን ስሩ የተባላችሁት ሚን ቢሆን 3ን 4ን 2ን 3ን 5ን ደምራችሁ ስንት ናቸው? አጠቃላይ 5 ናቸው። በ5 ታካፍላላችሁ። 1 2 3 4 5 ናቸው። በ5 ታካፍላላችሁ ነበር ሚን። ሞድ ደግሞ በከፍተኛ ሁኔታ የተደጋገመው ነው። እዚህ ጋር 3 ስንት ጊዜ ተገልጻለች? እዚህና እዚህ 2 ጊዜ ተገልጻለች። 4 አንድ ጊዜ ብቻ ነው። እሺ፣ ስለዚህ 3 ሞድ ይባላል። ሚዲያን ማለት ጆሮአችሁን በደንብ ስጡኝ ብያለሁ። ሚዲያን ማለት በመጀመሪያ ከትንሽ ወደ ትልቅ መደርደር ነው። ቅድም በኋላ ነግራችኋለሁ ያልኳችሁ ነገር እዚህ ላይ መጣ ማለት። ከትንሽ ወደ ትልቅ ሚዲያንን ፈልጉ ስትባሉ ከትንሽ ወደ ትልቅ በመጀመሪያ መዘርዘር ይኖርበታል። ልድገመው፣ ከትንሽ ወደ ትልቅ መዘርዘር ይኖርበታል። ልድገመው፣ ከትንሽ ወደ ትልቅ በመጀመሪያ መደርደር ወይም መዘርዘር ይኖርበታል። ማሳሰቢያ ልንገራችሁ፣ ከፈለጋችሁ ከትልቅ ወደ ትንሽም ይቻላል። ከትልቅ ወደ ትንሽም መዘርዘር ይቻላል። ብቻ ግን ወይ አሴንዲንግ ኦር ዲሴንዲንግ መዘርዘር ይኖርበታል። አሁን ይህ አቀማመጥ ኤክስ ነው ማለት ነው እና ስለዚህ ማንን 2ን በመጀመሪያ ከዚያ 3ን ከዚያ 3 ደግማለች ከዚያ 4ን ከዚያ 5ን አበቃ። አሁን ከዚህ በኋላ ነው ሚዲያንን መናገር የምንችለው። ሚዲያን ማለት መካከል ላይ ያለችዋ ማነች? 3። ለምን? በግራ በኩል እና በቀኝ በኩል ያሉት አካላት እኩል ናቸው። ስለዚህ ሚዲያን ማነች? 3 ትላላችሁ ማለት ነው። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ ካልተዘረዘረ ግን ምናልባትም የተሳሳተ መልስ ልትመልሱ ትችላላችሁ። ለምሳሌ 3 1 4 5 ከ5 2 አሁን እዚህ ጋር ሚዲያን ተናገሩ ብትባሉ ማንን ልትሉ ነው? 4 ልትሉ ነው። 4 ልትሉ ነው። እስኪን ዘርዝረው ከትንሽ ወደ ትልቅ 1 መጀመሪያ 2 ከዚያ 3 ከዚያ 4 ከዚያ 5። ሚዲያን ግን ትክክለኛው 3 ነው። አያችሁ፣ እንደዚህ አይነት ኤክስ ይመጣባችኋል ማለት ነው። አሁን አንድ ጥያቄ እና ሚዲያን ማለት for the data range increasing or decreasing or ascending order። አያችሁ፣ decreasing ማለት ከትልቅ ወደ ትንሽ ማለት ነው። or ascending ማለት ከትንሽ ወደ ትልቅ ማለት ነው። ኦርደር ከተደረደረ በኋላ the median of the data middle value የመካከለኛው ዋጋ ነው የሚለው። when the number data is odd ከሆነ ልነግራችሁ ያልኩት ነገር ይሄን ልነግራችሁ ነበር ቀደመኝ እሱ። እሺ መካከል ላይ ያለው አሁን ምንድነው? ኦድ ከሆነ ማለት ምንድነው? የተሰጣችሁ ዳታ ይኸውላችሁ፣ አሁን ላሳያችሁ። 2 3 4 እንበልና 5 እንደገና እዚህ አሁንም 5 ትደገምሽ 1 2 3 4 5 ስንት ናቸው እነዚህ? እንደምታዩቸው ቁጠሩ። 1 2 3 4 5 ባጭሩ ኦድ ናቸው ማለት ነው። ጎዶሎ ቁጥሮች ብዛታቸው። ስለዚህ ሚድል ተርሙ በዚህና በዚህ እኩል መክፈል ትችላላችሁ፣ አትቸገሩም ነው። አሁን ጥያቄው ምንድነው? እሺ እዚህ ጋር ሌላ ወይም ደግሞ በዚህ በኩል 2 እንዲህ ቢሆን ዳታው ምን ይሆናል ነው። ስንት ናቸው? 6 1 2 3 4 5 6 ሆኑብን። ስለዚህ ማንን እንውሰድ? 3ን ብንል በዚህ በኩል 2 ዳታዎች አሉን።
በዚህ በኩል 3 ዳታዎች ሊኖሩብን ነው። 4 ብንል ደግሞ እንደዛው በተመሳሳይ በዚህ 3 በዚህ 2 ሊሆኑብን ነው። ምን ይሻላል? የሚሻለው ነገር መሃል ላይ ያሉትን ሁለቱን ተወስዷቸዋላችሁ። አሁን በዚህ ያለውና በዚህ ያሉት እኩል ሆኑልን። መሃል ላይ ያሉትን ሁለቱን ተወስዱና 3 እና 4 ማለት ነው ደምራችሁ በሁለት ታካፍላላችሁ። ስለዚህም 3 ሲደመር 4 ሲካፈል በሁለት ሁሌ እንድ ነው የምትሰሩት ማለት ነው። 7 ሲካፈል በሁለት 3.5 ነው ሚዲያን ትላላችሁ ነው የሚለው። አቨሬጅ ቫልዩ ኦፍ ቱ ሚድል ቫልዩ ዌን ዘ ነምበር ኦፍ ዴታ ኢቨን። አያችኋት? ኢቨን በሚሆንበት ጊዜ በቃ። ሬንጅ ማለት ደግሞ the range of the set of data is the difference between the highest value and the lowest value። ቅድም እንዳልኳችሁ በማትስ 90 በዝቅተኛ ውጤት ያመጣችሁትና ከፍተኛ ውጤት ያመጣችሁትን ተናገሩ ተብላችሁ ነበረ በአክቲቪቲው ላይ እና በዛ ሰዓት ውስጥ ሬንጁን ተናገሩ ሲባል ከ90 ላይ 90 እና 70 ከፍተኛው 90 ዝቅተኛው 70 ቢሆን ብያለሁ። ስለዚህ ከ90 ላይ 70 ሲቀነስ 20 that is range ይባላል። በቃ ትልቁ ልቡ እዚህ ጋር ነው የዚህ ቻፕተር ያለው። እጅግ ስለሚጠቅማችሁ ነው። በሚቀጥሉት የክፍል ደረጃዎች እጅግ ይጠቅማችኋል። እነዚህ ሚን፣ ሚዲያን፣ ሞድ፣ ሬንጅ የሚሉት እጅግ ትልቅ ቫልዩ አላቸው። ከዛም በባለፈው ውይይታችን ደግሞ እነዚያ በፐርሰንት መቀየርና ወደ ዲግሪ መቀየር የሚሉት ትልቅ ቦታዎች በይበልጥ ደግሞ እነዚህ አሁን ያልኳችሁ ሚን፣ ሚዲያን፣ ሞድ፣ ሬንጅ በተለያየ አይነት መልኩ ጥያቄዎች ይቀርቡበታል። እጅግ ትልቅ ፓርት ነው። ይሄን በደንብ ያዙልኝ ረግጣችሁ። እንግዲህ ምሳሌዎች አሉ፣ ኤክሰርሳይሶች አሉ፣ በምን መልኩ ይጠየቃሉ የሚለውን እዚህ ላይ ለምሳሌ ካልኩሌት ዘ ሚን ሚዲያን አንድ ሞድ አንድ ሬንጅ ኦፍ ዘ ፎሎዊንግ ዴታ እዚህ ጋር የምትመለከቷቸው አሉ። አራቱንም እንድንሰራ ነው የጠየቅነው። 1 2 እሺ። እና ሚን ማለት ኤግዛምፕል ነው። እሺ ኤግዛምፕል ነው፣ አብረን እናውራው። እሺ ይሄው ደመራቸው እዚህ ጋር 1 2 3 4 5 6 ናቸው። 6ቱን ሲደምራቸው 68 መጡ ነው የሚለው። ቸክ አድርጉ፣ ደምሩት። ሊሳሳት አሁን ከዛ በስንት አካፈላቸው? በ6 አካፈላቸው። ሚን ማለት ወይም አማካይ ማለት ይሄ ነው 11.3 that is mean። ሞድ ማለት በከፍተኛ ሁኔታ የተደጋገመው። እሺ 12 አንድ ጊዜ ብቻ ነው ያለችው። 18 አንዴ ነው ያለችው። 9 አንዴ ነው ያለችው። እሺ 14ም አንዴ፣ 8ም አንዴ፣ 7ም አንዴ። በጣም ጥሩ ጥያቄሽ፣ ጥሩ ነገር አስታውሶናልና ድግግሞች ከሌለስ ሁሉም አንድ ጊዜ ከሆኑ ሞዱ ማን ነው ሲባል ኖ ሞድ ነው የምትሉት። ሞድ የለም፣ በከፍተኛ ሁኔታ የተደጋገመ የለም። አሁንም አንዴ የጆሮአችሁን አውሱኝ። አሪፍ ነገር ልንገራችሁ፣ በዚሁ እንዳስተው አሪፍ ነገር ልንገራችሁ። ምንም የተደጋገመ ነገር ከሌለ ኖ ሞድ ተባለ። ስሙኝ። አሁን እስኪ አንድ ምሳሌ ዝልስጣችሁ። የሆነ ዳታ ነው፣ የሆነ የኤግዛም ውጤቶች ሊሆኑ ይችላሉ እንበል 2 3 4 5 እዚህ ላይ አሁን ሞድ ማን ነው? 2 አንዴ ብቻ ነው ያለችው፣ በቃ የለም። 4 አንዴ ብቻ ነው ያለችው፣ የለም። ስለዚህ 4ም አትሆንም። 3ን ስንመርጥ 2 ጊዜ ተገልጻለች። አሁን 3ን እንዳንል በከፍተኛ ሁኔታ የተደጋገመው ነው የተባለው። 5 እኔም እኮ 2 ጊዜ አለሁኝ እያለች እጇን አወጣች 5። እና ምን ይሻላል? ሞድ ማን ነው? በዚህን ጊዜ ሞድ ማን ነው? ልጆች ሞድ ማን ነው ስትሉኝ መልሳችን ሞድ 3 እና 5 ሞድ ናቸው። ስሙኝ። ምንም የተደጋገመ ከሌለ ኖ ሞድ። አንድ በልጦ ከተገኘ ያ ይገለጻል። 2 እንደዚህ የሚፎካከሩ
ከተገኙ ሁለቱም ይገለጻሉ። ስለዚህ ልጆች ሞድ ላይኖር ይችላል ማለት ነው። አንድ ሞድም ይኖራል፣ ሁለት ሞድም ሶስት ሞድም ሊኖር ይችላል ማለት ነው። ሞድ ሚን ግን አማካይ ግን ሚን ግን ትልቅ ነጥብ ነው እየነገርኳቸው ያሉት። ሚን የለም የሚባል ነገር የለም። አማካይ አለ ሁሌ፣ እሱም ዩኒክ ነው። አንድ ሚን ብቻ ነው ያለው። ሞድ ግን ላይኖር ይችላል። በዛውም ልክ ከአንድ በላይ ሞድ ሊኖር ይችላል። ስለዚህ አሁን በዚህ ጥያቄ ሞድ የለም። ሚዲያን አሬንጅ ማድረግ ይኖርበታል። ይሄው አሬንጅ አድርጎላቸዋል። 7 ብሎ 18 ላይ ያበቃ። ሚዲያን መሃል ላይ ያለው 9 እና 12 ናቸው። ሁለት ሆኑብን። ስለዚህ 9 እና 12ን ደምሮ በሁለት ሲያካፍል 10.5 ሚዲያንም የግድ አንድ ይኖራል። ሬንጅ ከትልቁ ላይ ትንሹን 18 ትልቁ ነው፣ 7 ትንሹ ነው። ሬንጅ 11 ይሆናል። ውድ ተማሪዎች ለዚህ ክፍል ይሄ ይብቃን። እጅግ ወሳኝ ውይይት ተወያየን። በሚቀጥለው ክፍል ሰላም ያገናኘን። እነዚህ ምሳሌዎች በዚሁ አጋጣሚ እዩዋቸውና ምሳሌዎች ላይ ደግሜ አልመጣበትም። የነገርኳችሁ ፖይንት እጅግ በጣም ወሳኝ ናቸው። እዚህ ጋር እስኪ ምንድነው የሚለን? therefore the average እሺ ሞድ 24 እዚህ ጋር አለች። እዚህ ጋር 24 እሺ most teachers serve for 24 and years is teaching binomial mode። እሺ ያው ድግግሞሽ ሊኖር ይችላል ለማለት ነው። እሺ 24 አንድ ጊዜ አለች እዚህ ጋር 24 እዚህም አለች። ሌላ በልጦ የሚደጋገም አለ። ስለዚህ ሞድ 24 ነው ማለት ነው። 27 ይደአያውናሽ 27 ጉድ 27። ስለዚህ ሞድ 27 እና 24 ናቸው ማለት ነው። ያው አስቀምጦላችኋል አሁን ያልኳችሁ ነገር። ሚዲያንም እንደሱ ተሰርቶላችኋል። እሺ ሬንጅ ከትልቅ ላይ ትንሽ መቀነስ ነው። እሺ እሺ እዚች ፓርት ላይ በቴብል አዎችም ወሳኝ ነገር ስለሆነች እንመጣበታለሁ። ኤግዛምፕል ብትሆንም አብራራለሁ ይችን ፓርት እና እሺ እዚህ ኤክሰርሳይዝ አለች። ፕሮብለም ሶልቪንግ አለን። ከዛ ሰመሪ እና ዩኒት ኤክሰርሳይዝ በአንድ ለመጨረስ እሞክራለሁ። ካልሆነ በሁለት ክፍሎች እጨርሳለሁኝ። መምህር መሐመድ ነኝ ከማይማትስ ዩቲዩብ ስቱዲዮ። አስተያየታችሁን ሼር ማድረጋችሁን እና ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ።